ተመልሰናል አድማጮቻችን ወደ መጨረሻዎቹ ጉዳዮቻችን እናምራለን። መረጃዎችን በተወሰነ መንገድ ከዝውውር ጋር የተያዙትንም ሌሎችንም ጨምረን አድርገን እንቀጥላለን። ቼልሲ ነው ቀጣይ ማረፊያችን። ቼልሲ ማርኮ ፓሌስትራን ከአትላንታ አስፈርሟል። ዛሬ የሕክምና ምርመራውን ለመጨረስ ተጫዋቹ ወደ ለንደን እንደሚመጣ ይጠበቃል። 43 ሚሊዮን ፓውንድ ለማርኮ ፓሌስትራ ቼልሲ ከፍሏል። ማርኮ ፓሌስትራ ጣሊያናዊ ተጫዋች ነው። በቡቼናስኮ ጣሊያን የተወለደ ተጫዋች ነው። በቀይ መስመር ተጫዋችነት ወይም ብራይት ዊንግ ባክም በሁለቱም በቀይ መስመር ተከላካይነትም በቀይ መስመር የመስመር ተጫዋችነትም መጫወት ይችላል። 1 ሜትር ከ86 ሴንቲሜትር ይረዝማል። በኢንተር ሚላን ወጣት ቡድን አድርጎ ለአትላንታ ዋናው ቡድን የሚጫወት ተጫዋች ነው። በአትላንታ በ2023 9 ጨዋታዎችን አድርጓል። በካግሊያሪ ግን አምና በውሰት በቆየበት ጊዜ 37 ጨዋታ አድርጎ 1 ጎል አስቆጥሯል። ለጣሊያን ብሔራዊ ቡድን 2 ጨዋታዎችን ማከናወን ችለዋል። ይህ ተጫዋች እንግዲህ ለቼልሲ የፈረመበት ዋነኛው ምክንያት በአሰልጣኝ ጃቢ አሎንሶ ምርጫ መሰረት እንደሆነ እየተጠቀሰ ነው የሚገኘው። ማርኮ ፓሌስትራ ገና 21 ዓመቱ ነው። 55 ሚሊዮን ዩሮ ወይም 43 ሚሊዮን ፓውንድ አካባቢ ቼልሲ አውጥቶበታል። እዚህ ለአትላንታ ባለምርጥ ተሰጥኦ ተጫዋች እና የቼልሲ ይህንን ተጫዋች መግዛት ምልክት ነው እየተባለ ነው የሚገኘው። ማሎ ጉስቶን ወደ ሲቲ ሊሸጡ እንደሚችሉ እንደ ምልክት የሚያሳይ ነው። ምክንያቱም የግራ ቢሆን ለማርኮ ኮያ ተተኪ ወይም አማራጭ ነው ይባላል። የጃረላቶ ተቀያሪ ወይም ጃረላቶን ቀድሞ የሚገባ ተጫዋች ነው ብለን እናስቀምጥ እንችላለን። የቀይ መስመር ተከላካይ ነው ግን ማርኮ ፓሌስትራ። ስለዚህ የማሎ ጉስቶ ጉዳይም ሌላ አጣብቂኝ ውስጥ ነው። ማንቸስተር ሲቲ በጥብቅ እየፈለገው ነው ማሎ ጉስቶ። ማንቸስተር ሲቲ አሰልጣኝ ኢንዞ ማሬስካ ይህ ተጫዋች አድናቂ ሆኖ መጥቷል። የማሎ ጉስቶ አድናቂ ሆኗል። ኢንዞ ፈርናንዴዝ ወደ ማድሪድ ከሄደ ኩኮያ ወደ ማድሪድ ሄዷል። ቼልሲ ምን እየሰራ ነው? ጥያቄ የሚያስነሳ ነገር ነው። በዛ ላይ ለ21 ዓመት ተጫዋች እንደገና 55 ሚሊዮን ዩሮ ከምታወጣ ትንሽ ጨምረ ጠንከር ያለ ተጫዋች አቅም ያለው ተጫዋች ቢመጣ የተሻለ ነው ተብሎ ይታመናል። እና ይሄኛው የማርኮ ፓሌስትራ ፊርማ በትልቁ ማሎ ጉስቶን ሊገፋ እንደሚችል ይጠበቃል። ብዙዎች ከማርኮስ አሎንሶ ጋር እያነጻጸሩት ይገኛል። ከብቃቱ አንጻር ከማርኮስ አሎንሶ ጋር በትልቁ እያነጻጸሩት ይገኛሉ። በተለይ ጃቢ አሎንሶ የአንቶኒዮ ኮንቴን 3-5-2 የሚጠቀሙ ከሆነ ይህ ተጫዋች በጣም አዋጭ ነው፣ በመከላከሉም በማጥቃቱም በጣም ጥራት ያለው ተጫዋች ስለሆነ ቀይ መስመር ላይ የሚል ሀሳቦች ይነሳሉ። የተጫዋቹ ኳሊቲ በጣም ላቅ ያለ ነው። እንግዲህ በእንግሊዝ እግር ኳስ አለመጫወቱ ካልሆነ በስተቀር ሌላው ሃይ ሌቭል ተጫዋች የመሆን እድሉ ከፍተኛ ነው። ይሄ ማለት በትልቅ ደረጃ ተጫዋቱ ያሳለፈ ተጫዋች አይደለም። ኢቨን ንብረትነቱ የአትላንታ ነው። የተጫዋተው ግን ብዙ ጨዋታ ካግሊያሪ ነው በውሰት። ስለዚህ ለቼልሲ ማሎ ጉስቶን ገፍቶ ማርኮ ፓሌስትራን ማምጣት ምን ያህል ውጤት ያመጣል በቀጣይ ዓመት እናያለን። ብዙዎች ግን ልክ አይደለም፣ ማሎ ጉስቶ መገፋት የለበትም፣ ማሎ ጉስቶ መውጣት የለበትም የሚል አቋም ይዘው እየተከራከሩ ሊጉን እየለመደ ፊዚካል ፊትነሱ እየተስተካከለ ባለበት ሰዓት ተጫዋቹን መሸጥ ተገቢ አይደለም የሚል ሐሳቦች ከግራም ከቀኝም እየተነሱ እየተመለከትናቸው እንገኛለን። ሌላው ጆዋ ጎሜዝ አትሌቲኮ ማድሪድ ለመቀላቀል ወስኗል። የወልቭሱ አማካይ መስመር ተጫዋች 45 ሚሊዮን ዩሮ አትሌቲኮ ማድሪድ ለወልቭስ መክፈሉ እየተነገረ ነው የሚገኘው እና ሁለቱ ክለቦች የሚያደርጉት ስምምነት የሚጠበቅ ይሆናል ተብሎ ነው የሚጠበቀው። ከዚህ ጋር ተያይዞ ከብሩኖ ጉማሬሽ ጋር በተያያዘ አሁንም መረጃዎች እየወጡ ነው። ቶሎ አፕዴቶች እየመጡ ነው። አሁን በመጣ አፕዴት መረጃ መሰረት አርሰናል በድጋሜ ከፍ ያለ ገንዘብ ይዞ ለመሄድ መዘጋጀቱን ወይም ኒውካስል ላይ ጫና ለመፍጠር አርሰናሎች ከፍ ያለ ገንዘብ ይዞ ለመሄድ እየተዘጋጁ ይገኛሉ። በሌላኛው አቅጣጫ ደግሞ ብሩኖ ጉማሬሽ እንደ አሌክዛንደር አይዛክ ዝውውሩን ሊጫን ይችላል፣ ልቀቁ ሊል ይችላል፣ ሊገፋ ይችላል የሚሉ መረጃዎች አሁን እየወጡ ይገኛሉ።
ስለዚህ ብሩኖ ጉማሬሽ ራሱ ሊገፋው ይችላል ዝውውሩን እንደ አሌክዛንደር አይዛክ። ቅድም ያልኩት ጥያቄ ታስተውሱ ከሆነ የዝውውር ላይ ሳካ የሚችልበት አንደኛ ተጫዋቹ ካልፈለገ፣ ሁለተኛ ገንዘቡ ማች ካላረገ፣ ሶስተኛ አመራሮቹ ላይ ፍላጎት ከሌለ የሚል ነው። ግን ተጫዋቹ ፈልጋለሁ ካለ በጣም አስቸጋሪ ነው ከዛ በኋላ ማቆየት። የአሌክዛንደር አይዛክ አይነት ክርክር ነው የሚሆነው ከዛ በኋላ እንደሱ ነው የሚሆን። እሱን ክርክር ደግሞ አሁን እንደገና ብሩኖ ጉማሬሽ ላይ ማድረግ ለክለቡም ልክ አይደለም። ምክንያቱም ብሩኖ ጉማሬሽ ብዙ ግልጋሎት የሰጣቸው ተጫዋች ከመሆኑ ጋር ተያይዞ ማለት ነው ይሄ ይነሳል። ዓለም ዋንጫው ይቀጥላል። አድማጭ ተመልካቾቻችን ዛሬ በርካታ ጨዋታዎች መካሄዳቸውን የሚቀጥሉ ይሆናል። በዛሬው ፍልሚያ ላይ እንግዲህ ትናንት ጃፓን ከስዊድን አቻ ወጥተዋል። ይህንን ተከትሎ ኒዘርላንድ እና ጃፓን እና ስዊድን ተከታትለው ወደ ቀጣዩ ዙር ገብተዋል። ስዊድን ጥሩ ሶስተኛ ሆኖ ነው ያለፈው። ጃፓን ሁለተኛ፣ ኒዘርላንድ አንደኛ ደረጃን ይዞ ያለፈው ቡድን ሆኗል። ቱኒዚያን 3-1 ነው ያሸነፈው የኒዘርላንድ ብሔራዊ ቡድን። ሌላው ፓራጓይ ከአውስትራሊያ አቻ ወጥተዋል። ይህንም ተከትሎ ሁለቱም ተያይዞ አልፈዋል። ፓራጓይና አውስትራሊያ። ዩኤስኤ 6 ነጥብ አንደኛ፣ አውስትራሊያ 4 ነጥብ፣ ፓራጓይ 4 ነጥብና 2 የጎል ዕዳ ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ቡድኖች ናቸው በዚህ ሂደት ውስጥ ማለት ነው። ዛሬ የሚጠበቁ ጨዋታዎች አሉ። ሴኔጋል ከኢራቅ የሚያደርጉት ጨዋታ ይጠበቃል። ሁለቱም የማለፍ ተስፋቸው ዝቅተኛ ነው። አሸንፈው እንኳን የማለፍ እድላቸው በጣም ዝቅተኛ ነው። ምናልባት ብዙ ጎል አስቆጥረው የጥሩ ሶስተኛን ሚና አንድ እድል ከተገኘ ሜቢ አንድ ወይም ሁለት እድል ከተገኘ እሱን ለመውሰድ ብዙ ጎል ማስቆጠር ኢራቅም ሴኔጋልም አንዳቸው ላይ ይጠበቅባቸዋል። ፈረንሳይና ኖርዌይ አንደኛ ደረጃን ለመያዝ የሚደረግ ፍጥጫ ነው። ጨዋታ እንዲሁም አሪፍ ይመስለኛል። ማን አንደኛ ደረጃን ይዞ ያጠናቃል? ኖርዌይ ካሸነፈ አንደኛ ደረጃ ይይዛል። ፈረንሳይ ካሸነፈ አንደኛ ደረጃን ይይዛል። ኤርሊንግ ብራውት ሃላንድ ከሳሊባ፣ ማርቲን ኦዴጋርድ ከሳሊባ በተቃራኒነት የሚገጥሙበት ጨዋታ ነው። በጣም አሪፍ ጨዋታ እንደሚሆን ይጠበቃል። የፈረንሳይና የኖርዌይ አቻ ከወጡ በጎል ዲፈረንስ ይታያል። ፈረንሳይ አንድ የጎል ዲፈረንስ ስለሚኖራት አንደኛው ሆና ታልፋለች። ኖርዌይ ካሸነፈች ግን አንደኛነቱን ትይዛለች። ፈረንሳይ ካሸነፈች አንደኛነቱን ትይዛለች። ስለዚህ በዚህ መንገድ የሚከናወን ጨዋታ ነው የሚሆነው። ሞሮለስ ይሄኛው ጨዋታ ከሴኔጋልና ከኢራቅ ጨዋታ በላይ በእኔ እምነት የፈረንሳይና የኖርዌይ ጨዋታ ጥሩ ፉክክር ነው። ሴኔጋልና ኢራቅ ተሸናንፎ ቫልዩ ላይ ኖሮ ይችላል። ጥሩ ሶስተኛ 3 ነጥብ የያዘ ጥሩ ሶስተኛ ቡድን የማለፍ እድል ብዙ ጎል ያለው ካልሆነ በጣም ጠባብ ከመሆኑ ጋር ተያይዞ ማለት ነው። ምክንያቱም አብዛኞቹ 4 ነጥብ እያዙ ነው። ትናንትና ኢኳዶር 4 ነጥብ ይዟል። ሶስተኛ ደረጃ ሲያጠናቀቁ ስዊድን፣ ፓራጓይ። ስለዚህ እኔን እየተመለከትን ስለሆነ አስቸጋሪ ሊሆን ይችላል እና ጥንቃቄ ይፈልጋል። ጥንቃቄ ብቻ ሳይሆን ብዙ ጎል ይፈልጋል። ሴኔጋል ብዙ ጎል 3 የጎል ዕዳ አለበት። ቢያንስ የጎል ዕዳውን አጣፍቶ 3 ቢያንስ 6-0 ምናምን ማሸነፍ አለ። ኢራቅ ጭራሽ 5 የጎል ዕዳ ነው ያለበት እና ከባድ ይሆናል ተብሎ ይጠበቃል። አድማጮቻችንና ሞር የኖርዌይና የፈረንሳይ ጨዋታ ለእኔ ዘ ቤስት ጌም ይሆናል ብዬ አስባለሁ። አንደኝነትን ለመያዝ የሚደረግ ኳሊቲ ያላቸው ለቡድኖች የሚያደርጉት ጨዋታ ከመሆኑ ጋር ተያይዞ ማለት ነው። አድማጭ ተመልካቾቻችን ምሽት ላይ እንመጣለን። ፈረንሳይ ከኖርዌይ፣ ሴኔጋል ከኢራቅ እንደ ሁኔታው አይተን እየቀያየርን ጨዋታውን ወደ እናንተ እናስተላልፋለን። ትናንት እንዳደረግ ነው። አብራችሁ ለነበራችሁ ሁሉ ከልብ እናመሰግናለን። ምሽት 4 ሰዓት ላይ ነው ጨዋታው የሚደረገው። ከ3 ሰዓት ተኩል ጀምሮ እኛ እንመጣለን። እናት ባንክ አጋራችን ነበረ። ከልብ እናመሰግናለን። እናት መላን ይጠቀሙ። እናት ባንክ ይለያል። ከወለድ ነፃ ኡሚ የባንክ አገልግሎትን በእናት ባንክ አለ። የእናት ባንክና ሌሎች አጋሮቻችን መልእክቶች ይደመጣሉ። እኛ ከወዲሁ ተሰናበትን። መልካም ቀን። ምሽት ላይ እንገናኝ። ደህና ዋሉ።